ኦፊሻል ነው ኦፊሻል ብልጽግናዎች ያወጡት ኦፊሻል አላረጉትም ግን ኦልሬዲ ዛለ ታይዟል። ዋው ቬሪ ኢንተረስቲንግ። እኔ ያው አላምናቸውም በተግባር እስኪያሳዩ ግን ይሄ አይ ቲንክ ኢት ዊል ቢ ማለት ጌም ቼንጀር የሚሆን ይመስለኛል። ሪሊ ወደ ተግባር ኢምፕሊመንት ካደረጉት ጌም ቼንጀር ነው የሚሆነው። ዋሊ ነው ምልህ እኔ አብይ አህመድን ዲያብሎስን ማመን ሳይቀልኝ አይቀርም። ግን ዋል ምልክ አሁን እዚህ ላይ ዋል ይሄንን ቢያረገው ላርገው ብሎ ቢያስብ ምናልባት እኔ አሁን ምርጫ እየመጣ አይደል? ምርጫ እየመጣ ስላለ ሜቢ ከግድቡ ወደ ወደቡ ብዙ ሰው ይዞለት ነበረ። አሁን በኋላ ሲታይ ወደብ የሚባል የለም። አሁን ትተውታል። የወደብ ጉዳይ አይነሳም። ዘራፍ አሉ። አንድ ድሮን ሲመታባቸው እዚህ እንትን ላይ ተውት አዶሎ። ከዛ ወዲያ ብርግ ባለፈው ለነገሩ የውጭ ጉዳዩም የአሜሪካው ሩቢዮ እሱም አስጠንቅቆታል አሉ። በውስጥም በውጭም የጦርነት ሰባቂነትን ተውረፍ ብሎታል መሰለኝ። ለማንኛውም ግን እንደዚህ አይነት ነገር ወጥቷል ማለት ነው። እንደዚህ አይነት ነገር ወጥቷል። ሀሳብ ለማቅረብ ኤድመን እኔ ሰዎች ማለት ነው ኦብጀክቲቭሊ ዊዝ ኢምፔሪካል ዳታ እንዴት ሊቃወሙ ይችላሉ? አሁን እኔ ይሄ ኤትኒክ ሆምላንዶችን መተው ለምሳሌ ኦሮሚያ እኔ በየትኛው ኦብጀክቲቭ አንድ ሰው ኦሮሚያ መፍረስ የለበትም እንደሚል ኢትስ ቢዮንድ ማይ ብሬን። ምክንያቱም ኢማጂን አንደኛ ስሙ ኦሮሞ ነው የሚለው አይደል? ስሙ ራሱ አሁን ኦልሞስት 50% ነን ኦሮሞ በሚኖርበት ምድር ኦኬ 50% ሊትራሊ ነን ኦሮሞ ነው። እኔ አሁን ያደግኩበት ጅማ ሰፈሬ ላይ ሰፈራችን በቃ የኛ መድኃኔዓለም ሰፈር ይባላል። ሜቢ 2 ምናምን ሃውስሆልድ ነው ኦሮሞ፣ ሌላው ነን ኦሮሞ ነው። ጅማ አብዛኛው ነን ኦሮሞ ነው። ከተሞቹ በተለይ ኢቭን አሁን ባለፈው ሲጨፈጭፉ ነበር አማርኛ አማሮች ምናምን ብለው በገጠርም ገበሬ ማህበር ሳይቀር አለ። በተለይ አማራው ወደ ገጠር አለ። ጉራጌ የምትለው ከተማ ምናምን የሞላ ነው ምናምን በየቦታው እና 50-50 ነው ብዬ ነው የማስበው። ሶ ምንድነው ምልህ ሪሊ አንድ የኦሮሞ ልጅ ኢትዮጵያዊነት ከፈለገ ኦሮሚያ የሚባለውን they have to give up ሊሆን አይችልም። ምክንያቱም አፓርታይዳል ይዘህ አንድነት ሊመጣ አይችልም። the same thing with አማራ ክልል ትግራይ ይገባኛል። ሰሜን አካባቢ ሞር ሆሞጂኒየስ ነገር ነው። ብዙም አብዛኛው ኢትዮጵያዊ ያለው ይሄ ኦሮሚያ ተብሎ ያለው ቦታ ነው። ሞር ቅልቅሉ ያለው ወደ ሌላ ቦታ ብዙ ላይ ኖር ይችላል። ግን ኢትዮጵያ ደግሞ እንደዚህ አትቀጥልም አይደል? ኢንዱስትሪያላይዜሽን ሲመጣ ሞቢሊቲ ይኖራል። ሰዎች ከቦታ ቦታ እንትን ይላሉ። አሁን ትግራይ የምትለው እንደዚህ አይቀርም። ትግሬዎች ብቻ በአንድ ሰፈር ሆነው የሚኖሩበት አይሆንም። ሞር መቀላቀል ይመጣል ከሌላው ኢትዮጵያዊ። ደግሞ ጥሩ ነገር እሱ ነው። ሄልዚ ጤናማ የሚሆነው ከታችኛው ክፍል ወደ ላይ ሲሄድ ሰው ከላይኛው ክፍል ወደ ታች እንደዛ ሲሆን ነው አንድነት የምትፈጥረው። ይሄ ሞዛይክ የሆነ ነገር የምታመጣውና ይሄ አሁን ያመጣው ያሳየኝ ፕሮፖዛል አይ ቲንክ በጣም እንደዛ አይነቱን ነገር ኢንቪዥን ማድረግ አለብን ብዬ አስባለሁ። ምንድነው ቋንቋ ከሆነ ችግራችን የሆነ አካባቢ ላይ 2-3 ቋንቋ ማድረግ እንችላለን። ቋንቋ የቋንቋ ፖሊሲ ማውጣት ነው። አሁን ካናዳ አንተ የምትኖርበት እኔ አውቀዋለሁ፣ ጎብኝቼዋለሁ። ሞንትሪያል በጣም የሚያምር ቦታ ነው። ፈረንሳይኛ አለ፣ እንግሊዝኛ አለ። እንዲህ አይነት የቋንቋ ፖሊሲ ማምጣት ይቻላል። ለምሳሌ እዛ ትግረ ምንድነው መረብ ተከዜ ያሉት አካባቢ አማርኛና ትግርኛ ማድረግ ይቻላል እንደ ቋንቋ ፖሊሲ። እዚህ ደግሞ ይሄ ሀረርጌና ኦጋዴን ያሉት ጋር ሶማሊኛና ኦሮምኛ ማድረግ ይቻላል ከአማርኛ በተጨማሪ። አማርኛ ደግሞ ያው እንደ ብሔራዊ ቋንቋ ሁላችንም የጋራችን ሊንጓ ፍራንካ ስለሆነ ማለት ነው። ሶ ቋንቋ ሊያጣላን አይገባም። ቋንቋ ሊያገዳድረን አይገባም። ቋንቋ ለትውልድ ጥላቻ ልናወርስበት አይገባም። ቋንቋ ቱል ነው፣ ኢንስትሩመንት ነው። ስለዚህ ይሄ ኔሽን ይሄ ስቴት ክራፍቱ ላይ ቤዚክሊ እነዚህን ኢንስትሩመንታላይዝ ነው ቋንቋዎችን እንጂ የኔሽን ወይም ደግሞ የብሔር መገለጫ አድርገን ኔሽን አለ ናሽናል ኢማጂንድ የሆነ ኔሽን አለ እዚህ ቦታ ብለን አንዱን ኔሽን ዲስሜምበር አድርገን ብዙ ኔሽኖች መፍጠር የለብንም። አንደኛ የሀገር ክህደት ነው። ሀገር ማሳጣት ነው። ህዝቡን ሶሻል ኮሄዥኑን ማጥፋት ነው። ትክክል አይደለም። ስለዚህ አይ ቲንክ አሁን እየተደረገ እውነት ከሆነ እኔ በእርግጥ አላምናቸውም ብልጽግናዎች፣ ግን እውነት ከሆነ በጣም ጥሩ ጅምር ነው። ወደ አንድነት ልንመጣ እንችላለን። እንደዚህ መበሻሸቅ ምናምን ውስጥ አንገባም። እኔ እውነቴን ነው የምነግርህ። ይሄን እውን ካረጉ እኔ ራሱ ጉዴላ ጋላ ምናምን ማለቴን አቆማለሁ። ለምን እላለሁ? ከዛ በኋላ ያኔ ጋላ ጉዴላ ታቆማለህ በለኝ
በደንብ አቆማለሁ ያኔ። አንድ ነገር ጠይቀህ እስቲ ቹቹ፣ እዚህ ላይ ምናልባት እንድትሄድበት ከኤርሞን ጋር የምስማማው አንድ ምንድነው አብይ ይታመናል ወይ ነው። ሌላው ግን ቹቹ አሁን ችግሩ ነገር ይኸውልህ ቹቹ አሁን የምትናገረው ነገር እንደው ለመስማት ያምራል፣ ደስ ይላል፣ የሚጥም ወሬ ነው። ግን ነባራዊ በሆነ አሁን ኢትዮጵያ ውስጥ ያለውን ሁኔታ ስትመለከት ማን ነው ስለ ትግራይ ግድ የሚለው? ማን ነው ስለ አማራ ግድ የሚለው? ማን ነው ስለ ኦሮሞ ግድ የሚለው? ይሄ ስርዓት እየፈጸመ ያለው ኢሰብአዊ የሆነ ግፍ ማን ነው ግድ ብሎት? አሁን አንዳንድ ሰዎች አሉ የምሰማው፣ እኔ በተለይ አንድ ስሙን መናገር ምን ያህል እኔ እንጃ፣ ደህና ስሙ ይቅርብኝና ትናንትና ላይቭ ላይ ቁጭ ብለው ከነ ዘመድኩን በቀለ ጋር ሆኖ ያ ልጅ ምን ይል ነበር? የደርግና የትግሬዎቹ ጦርነት ብሎ ይናገር ነበር። ከኔ ኢማጂን አሁንም እንዴት አይነት መጥፎ የሆነ ጥላቻ ትግራይ ላይ እንዳለው እንደዚህ አይነት ሰዎች ብዙ አሉ። ከአብይ በጀርባ አሁን ሁሉም አብይ ስለሚል ነው እንጂ ከአብይ ጀርባ ከአብይ የከረፋም ፖለቲካ ያላቸው ሰዎች አሉ። በተለይ ትግራይ ላይ የተፈጸመው ነገር እንደ አንድ መጥፎ ነገር የሚቆጥር የለም። እንደውም ትግራይ ላይ የተፈጸመው ነገር በቃ ትክክል ነው መሆን የነበረበት ብለው የሚያስቡ አሉና ከምን እንዴት ይፈጸማል ብለህ ታስባለህ? ቹቹ አሁን የምትናገረው ነገር በዚህ አጋጣሚ ኤርሚያ አንዴ ያስፈልጋል። አንዴ ቹቹ ከመናገሩ በፊት አሁን የተናገርከውን አንድ ነጭ ነው የጻፈው እናንተ ስትናገረው ትዝ ብሎኝ ነው እና እሱን ላሳያችሁ እና ስሙንም ጠቅሼ የእሱን ፋይል ቆይ አንድ ጊዜ የእሱን ፋይል ላውጣው ብዬ ነው። ይህንን በተመለከተ አሁን የተናገርከውን በተመለከተ እኔ ለምን መሰለ ብዙዎቹ ቲፒኤልኤፍን ሲሉ እኔ ንግግሩን አይደለም ሰውየውን በደንብ ነው ማጠናው፣ በደንብ አጠነዋለሁ። በደንብ እዚህ ላይ የራሴ ብዙ መንገዶች አሉ። አብዛኛው ነው የምነግርህ። ለምሳሌ አሁን ልደቱ እንደ አንድ ፖለቲከኛ ቲፒኤልኤፍን ይቃወማል አይደል? ልደቱ የትግራይ ህዝብ ጥላቻ የለውም። ቲፒኤልኤፍን ቢቃወም በደንብ ነው የምቀበለው። ለምንድን ነው የምቀበለው? እሱ አስተሳሰቡ ላይ ነው ችግሩ። ቲፒኤልኤፍ ያራምደዋል የሚለው አስተሳሰብ ላይ ችግር አለ። በተረፈ ግን ዲፕ የሆነ የህዝብ ጥላቻ የለውም። እኔ ከህዝብ ጥላቻ ወጥተው ቲፒኤልኤፍን የሚቃወሙን ሰዎች ይደግፋቸዋል። አስተሳሰቡ ላይ ፎከስ አድርገው የሚቃወሙ ይደግፋቸዋል። ግን በብዛት አሁን እኔ ለምንድን ነው ቲፒኤልኤፍ ነው ምናምን የሚሉኝ እኮ ለምን መሰላችሁ? እነሱ ጥላቻቸው ቲፒኤልኤፍ አይደለም። እነሱ ጥላቻቸው ህዝብ ነው። አሁን ቹቹ ያወራልሃል ወል ቲፒኤልኤፍ ምናምን ብሎ ይክፋም ይልማም እንደዚህ አይነት ፖለቲካ ነው የሚያዋጣም ብሎ ያወራልሃል። ብዙዎቹ ቲፒኤልኤፍን ለምን ትጠሉታላችሁ በላቸው። የቡና ወሬ ወይ የዓመት ወሬ ይነግሩሃል። በተረፈ ከፖለቲካውም ሩቅ ናቸው። አንዳንድ ሰው ፖለቲካና ሰውየው ምልህ ሰማይና ምድር ናቸው። ታዲያ ይሄ ሰውዬ ምንድን ነው ምን አውቆ ነው ስለ ቲፒኤልኤፍ ስትል ለሱ ትግራይን መጥላት ማለት ቲፒኤልኤፍን መጥላት ማለት ትግራይን መጥላት ነው። እንደዛ አድርገው ነው የሚተረጉሙት። ግን ይህም በተመለከተ አንድ ነጭ የጻፈው በትዊተሩ ያጋራውን እንግዲህ ነጭ ነው ምንም ከኛ ውስጥ የለበትም። ግን ምን እንዳለ ላንብላችሁ። እንደዚህ ይላል። ማት የሚባል ነው፣ ማት ፍሬዘር ይባላል። ምን አለ? there are two types of Ethiopians አለ ሲጽፍ። one, those who extremely hate Tigrayans and say it openly. አንደኛው አለ የትግራይ ተወላጆችን አምርሮ የሚጠላ በግልጽ የሚናገር ግሩፕ አለ። ትግራውያንን እጠላለሁ ብሎ በግልጽ የሚናገር ግሩፕ አለ ይላል ማት የሚባለው ሲናገር። ሁለተኛ those who say they love Tigrayans but not TPLF but in reality they hate Tigrayans አለ። ሁለተኛዎቹ ደግሞ ምን ይላሉ? ትግራይን እንወዳለን ቲፒኤልኤፍን እንጠላለን ይላሉ። ግን ይላል እውነታው ግን የሚጠሉት ትግራውያንን ነው ይላል። እና ሲናገር ምን ይላል ማለት there is no issue with the first, the second are the worst ይላል።
በግልጽ ትግራውያንን እጠላለሁ ብሎ የሚለው ከሱ ምንም ችግር የለም። ኦልሬዲ በግልጽ ነግሮሃል። በጣም መጥፎ ግን ሁለተኛው ነው። ቲፒኤልኤፍን እጠላለሁ ይልሃል፣ የሚጠላው ግን የትግራይ ህዝብ ነው ብሎ የጻፈው ማት የሚባል ነጭ ነው የጻፈው። እኔ አብዛኛዎቹ ቲፒኤልኤፍ የሚሉትን ሰዎች ልክ እንደ ኢንስታንት ሎተሪ በሳንቲም ብትፍቃቸው ጥላቻቸው የትግራይ ነው። ይህንን ለማየት 2 ዓመት ወደ ጦርነቱ ዞር ብለህ ሂድ። አምርረው ሲቃወሙ፣ አምርረው ሲናገሩ፣ አምርረው ፕሮፓጋንዳ ሲሰሩ የነበረው ቲፒኤልኤፍ ላይ አይደለም፣ ኦፊሻሊ ትግራይ ላይ ነበር። እኔ የአዲስ አበባ ከተማ ልጅ ነኝ። ማን ምን ይሰራል፣ ምን ያወራል፣ ምን ያስባል እናውቀዋለን። አብረን የተማርነው ያደግነው ስለምንተዋወቅ። አሁን የቀድሟ ልጅ ገባችና ምን አለች? ቲፒኤልኤፍ አለች። የምትጠላው ትግራያንን ነው። ከዛ ወረደችና እስቲ ትግራያንን ምጠል ፖለቲካና ልጅቷ ሩቅ እንደሆኑ በንግግሯ ታውቃለህ። ይሄ የፖለቲካ ጥሬ ሰው ገብቶ ሲያወራ በደንብ ነው የምታውቀው። ምንድን ነው የምታዩ? አይ ዘር አመጡብን እኮ ህገ መንግስት ስትላት፣ ኖ ህገ መንግስት አይደለም ዘር የሚባለው ምናምን እና በስተመጨረሻ ምን አለች? እሺ ሌላ ምክንያት እላታለሁ። ዳግማዊ ሚኒሊክ ክረምት ወጥተን ስንገባ ትግሬዎች ሆኑ አለች። እና እኔ እንደ አጋጣሚ እሷ በጠቀሰችው ዓመተ ምህረት ዳግማዊ ሚኒሊክ ትምህርት ቤት ነበርኩ እና ፕሪንሲፓሏንም አውቃታለሁ በደንብ። ለ25 ዓመት የሰራች እዛ ዳግማዊ ሚኒሊክ፣ ፀጉሯ ሁላ እንዲያውም ነጭ ነው፣ ደስ ትላለች። አጠር ያለች ሴትዮ ነች እና አውቃታለሁ። እና እንደዚህ አይነት ወሬ ፈጥራ አሁን እንደነዚህ አይነት ቲፒኤልኤፍ እጠላለሁ ቢለኝ የቲፒኤልኤፍ ደጋፊ ሊያረጉኝ ካልሆነ በስተቀር እንድጠላ ያረጉኝ። ለምን? ምክንያት የላቸውም፣ ምንም ምክንያት የላቸውም። የሚያስረዱ መረጃ ወይ የሚያሳዩ ማስረጃ የላቸው፣ ባዶ ወሬ ነው። አብዛኛው ቲክቶክ፣ ፌስቡክ፣ ዩቲዩብ ላይ ስትሄድ ይሄ የፌስቡክ የሐሜት ወሬ እንጂ በተጨባጭ ወይ ፖለቲካውን ወይ ማስረጃውን ወይ መረጃውን ይዞ የሚያወራ አታገኝም። ሬር ነው በጣም። ቲፒኤልኤፍ እንጠላለን ነው የሚለው። በተጨባጭ ልክ ጫና አድርገህ ስትዳብሰው ምንም የለውም፣ ባዶ ቀፎ ነው። እንደነዚህ አይነት ሰዎች እንደኛ አይነትን ሰዎች ደግሞ ቲፒኤልኤፍ እንድንጠላ አታረጉ ነው። ለካ በእነዚህ ምልህ አብይ አህመድ እንዳለው ገረዊና ነው እንዴ ታዲያ ምናምን ትላለህ። ግን በተጨባጭ ነው። ማኒፌስቷቸው ይሄ ነው፣ የሚገደግፉት ህገ መንግስት ይሄ ነው፣ የሚያዋጣን ስርዓት እንዲህ ነው ብለው የሚያመጣ ሰው አትሊስት የአስተሳሰብ ነው ወይ ሀሳቡን ትገዛዋለህ። አንድ ነገር ልጨምርልህ ፕሊዝ፣ አንድ ነገር ልጨምርልህ። ቀጥል። በ83 ዓመተ ምህረት እኔ 6ኛ ክፍል የፈለገ ዮርዳኖስ ተማሪ ነበርኩኝ። 83 ለውጥ መጣ ሲባል ሰፈራችን ድንበሩ አሰፋ የሚባል ልጅ በጣም የታወቀ ጎበዝ የኳስ ተጫዋች ነበርና አባቱ 50 አለቃ አሰፋ ናቸው። እና ለውጥ መጣ ሲባል እኛ ትግሬ እናታችንን ረስቶት ማለት ነው። እናቴ የትግራይ ሰው ናት እና እኛ ቤት በጣም ቤተኛ ነው ማለት እዛው አሰፋር ቤተኞች ነን ብቻ። እና ገብቶ ምን እንዳለ ታውቃለህ? ረስቶት እኮ ነው እኛን ረስቶን፣ አማርኛ ስለምንናገር ረስቶን። እነዚህን ቅማላሞች ማረድ ነበር መጡ አይደል ነበር የተናገረ። እና ቅድም ቹቹ ህወሓቶች ትግል ሲጀምሩ፣ ወያኔ ትግል ሲጀምር ከደርግ እኩል ነው የትግሉ ታሪክና በደርግ ስለተገፋ አይደለም ምናምን ነገር ትል ነበር። በጣም ስህተት ነው። በጣም ስህተት። ለምን መሰለህ እንደዛም ብለህ በጣም ግፍ ይፈጸም ነበር ትግራይ ውስጥ በኃይለ ሥላሴ ጊዜ። በተለይ ደግሞ ኤርትራ ላይ ደግሞ ማንም ያልተናገረለት ሰው ይቃጠል፣ ይታረድ፣ በታንክ ይጨፈለቅ ነበርና እንዲህ አይነት ግፍ የሚፈጽም የፖለቲካ ኤሊት ነው ያላት ኢትዮጵያ ማለት ነው። ስለዚህ አንተ የምትናገረውን ነገር እንዴት እናስታርቀው? በእውነት እኮ ሰላም አድርገህ መኖር እኮ በጣም ቆንጆ ነው። ግን ያበዱ ሰዎች አሉ፣ በትግራይ ጥላቻ ያበዱ። በጦርነቱ ጊዜ እንዳልከው ምን መሰለ ኤርትራ አንዴ ኖሃ የምትባለው ልጅ አስገባኝ ትላለህ፣ ስትገባ ትወጣለህ። ምንድን ነው የምትሰራው? አስገቡኝ ሁለቴ ነው ገባ፣ ከእንደገና ትወጣለህ በራስ። ምንድን ነው የምትቅበዘበዘው? ነው ያልገባኝ። ወይ ገብተህ ማውራት ነው፣ ወይ ትገባለህ ወይ ትወጣለህ። አስገቡኝ ትገባለህ ትወጣለህ።
ምንድን እንደሆነ አላማህም አልገባኝ። እሺ ሌላ መግባት የምትፈልጉ ቁጥር ነው የምታሳዩኝ። ብዙ ሰው ነው ያወጣው። የትኛው ምን ያወራል አናውቅም። አብይ እንደሚለው ገረዊና ከሆነ ሱክ እንሰማችኋለን። ለማንኛውም ታፕታፕ ኮፒ ሊንክ አድርጉ። እሺ ሌሎቻችሁን እናስገባለን። ምን መሰላችሁ ይሄ የትግራይ ጥላቻ አለ የሚባለው ትክክል ነው እኮ አይተናል። ይሄ ምንም ጥያቄ የለውም። በተለይ ህዝብ ጋር ሲወርድ ጦርነቱ ረሃብን ዌፐናይዝ ሲያደርጉ፣ ጾታዊ ጥቃትን ዌፐናይዝ ሲያደርጉ የኢትዮጵያ ህዝብ ባሉት መንገዶች ተጠቅሞ ወደ ህዝብ ወርዷል። ይሄ ትክክል አይደለም ማለት ነበረበት። አይ ቲንክ ትልቁ አኪለስ ሂላችን ነው እንደ ህዝብ፣ እንደ ኢትዮጵያ ህዝብ አይ ቲንክ ሪፔንተንስ ውስጥ መግባት ያለብን ነው ብዬ አምናለሁ። ኦፍኮርስ ኢትስ በጣም ጥቁር የሆነ ስቴን ነው በእኛ እንትን ላይ በታሪካችን ላይ ምንም ጥያቄ የለውም። ግን አንደኛ እንዴት መጣያ ብሎ መጠየቅ ያስፈልጋል። ጀስቲፋይ ለማድረግ አይደለም ይሄን ምለው። በተለየ ሁኔታ ወደዛ ነገር እንዴት አደገ? ምናልባት ታሪካዊ ነገር ኖሮት ይሆን ወይስ ከቲፒኤልኤፍ ጋር በተያያዘ ቲፒኤልኤፍን የትግራይ ህዝብ በብዙ መንገድ ደጀን ሁኖት ነበር በሚል ይሄ በኢቮሉሽነሪ ቲዮሪ እና በሳይኮሎጂ ልተነትነው የምትችለው ህዝቡ ወደዛ ጥላቻ አድጎ ይሆን? ካይንድ ኦፍ ለእናንተ ነው ይሄን መልስ ላላችሁት ኦዲየንሶች። ምክንያቱም ይሄ ነገር አሁን ኦሮሞ ህዝብ ላይም እያደገ እያየን ስለሆነ፣ ግን ደግሞ ለትግራይ ያለው ግን አሁን በእኔ ግምት ይሄ እኔ አስተያየት ነው የኦሮሞን እና በትግራይ ላይ ስታይ የኢትዮጵያ ህዝብ የኦሮሞን ህዝብ በዛ ደረጃ የሚጠላው ነገር ነው ብዬ አላስብም። ለምንድነው ይሄን መላችሁ? አንዳንድ ኤሊቶች ሳይቀር ሲያወሩ ለምሳሌ አሁን የአማራ ኃይሎች ብልጽግናን እየተቃወሙ ነው አይደል? ኦል ኦፍ ኤ ሰደን ለምሳሌ ብልጽግና ቲፒኤልኤፍ ሊመጣና ስልጣን ሊወስድብኝ ነው ቢል እነዚህ አብይን የሚወጉት ፋኖች ከአብይ ጋር ሆነው ትግራይ እንደሚወጉ ነው እርግጠኛ ነኝ። ምልክቶችም አሉ፣ አንዳንድ ነገሮችም ያየናቸው ስላሉ አፕል ቱ አፕል ሳነጻጽረው ያ ጥላቻ ለትግራይ ህዝብ ያለው ጥላቻ ያህል ኦሮሞ ላይ አታየው። እና የራሴን የቤት ስራ ሰራው ነኝ። ለምን ብዬ ለመጠየቅ ሞከርኩና የኔ ቲዮሪ ምን መሰላችሁ? ተሳስቼ ሊሆን ይችላል፣ ግን this is my theory። የኔ ቲዮሪ ፕሮባብሊ የኢትዮጵያ ሲቪላይዜሽን ከዛ አካባቢ መነሳቱ አሁን ከትግራይ ከምትለው ኤርትራ፣ አዱሊስ፣ አክሱም፣ ደብረ ዳሞ ምናምን የምትላቸው ናቸው አይደል የኢትዮጵያ ስልጣኔዎች። በኢትዮጵያ ሳይክ ውስጥ በተለይ ደግሞ አማራ ነኝ የሚለው አካል በተለይ ትልቁ የኢትዮጵያ ቸንክ የሆነው ክፍል ከዚህ አሁን ፋኖ በስፋት የሚንቀሳቀስበት አካባቢ ያለው ሳይክ አይ ቲንክ ስሩ ታይም ያንን ነገር የመቀበል ነገር ይሄ የኢትዮጵያን ታሪክ ተጋርቸዋለሁ ከሌላ ቦታ በመጡ ሰዎች የሚለውን ነገር ሰብኮንሽስሊ ወደ ጥላቻነት ያሳደገው ይመስለኛል። አይ ሜይ ቢ ሮንግ፣ ቲዮሪ ነው፣ የኔ ቲዮሪ ነው። ምንድነው እነዚህ ሰዎች ሲቪላይዜሽናል ፓዛቸው ትንሽ ከኔ ከፍ ያለ ነው ወይ ብዙ ዓመት በክርስትናም ብዙ ዓመታት ቆይተዋል። ለምሳሌ እኔ በፔገን ላይፍ ስታይል ስኖር እነሱ ለ800 ለምናምን ዓመት በክርስትና የገዳም የሞናስተሪ ታሪክ እያሳለፈዋል እንትን ብለዋል። እነሱ መጥተው ነው ወደዚህ ምድር ክርስትናን ያስፋፉት፣ ግዕዙን ያስፋፉት። ይሄ ነገር ስሩ ታይም ይሄ የፕሪስቲጅ ሽሚያ ውስጥ የመግባትና ሰብኮንሽስሊ ነሰሰርሊ ኮንሽስሊ ላይሆን ይችላል፣ ሰብኮንሽስሊ እንዲህ አይነት ምክንያቱም ብዙ ጊዜ በሆነ ነገር ይበልጡኛል ብለህ የምታስባቸውን ሰዎች ትጠላለህ ሰብኮንሽስሊ። ምክንያቱም ይህን የምለው ለምንድን ነው ኦሮሞ ላይ ያን አያሳዩ። ኦሮሞ እንግዲህ የኦሮሞ መንግስት ብለን እየተናገርን ባርባሪዝም ኢቭን በኦሮሞ ማይግሬሽን ያየነው ባርባሪዝም አለ። አሚን ሊትራሊ አሁን አንድ ኦብጀክቲቭ አናሊስት የሆነ ሰው መጥላት ካለበት ከዛ ማህበረሰብ ጋር የተያያዘን የፖለቲካ አደረጃጀት ነው አይደል? ያንን ግን አታይም። ብዙ የምታየው ከትግራይ ጋር ነው ነገሮችን። ይህንን ሳይ ሜቢ በታሪክ ውስጥ የነበረውን ሁኔታ ከመረዳትና ሰብኮንሽስ የሆነ የጥላቻ ነገር ውስጥ ገብተው እነዚህ ሰዎች እንደው ባይኖሩ የሚል ነገር ውስጥ የመግባት ነገር ሊኖር ይችላል ብዬ አስባለሁ። which is unfortunate። ይሄ እንግዲህ ያው ሂውማን ሳይኮሎጂን ሞር ማጥናት የሚያስፈልግ ይመስለኛል በዚህ ውስጥ ለዛ ሊሆን ይችላል። የኔ ግምት ነው። anyway I may be wrong, this is how I think. thank you። እሺ ታች ላይ ያለው ኢትዮጵያ ነው ምናምን ባንዲራ ያስከው ልጅ ቀጥል። ኢትዮጵያ ምናምን ያልከው ልጅ እንዴት አደርክ ነው እንዴት ዋልክ ልበል? እሺ ምን ሁለቱም እኔ እንኳን ውይይቱ ትንሽ ማለት ለቅሶ የበዛበት ይመስለኛል። ኢትዮጵያ ውስጥ ተገፋው ተበደልኩ ማይል የለም በታሪክና
እኔ ልጠይቅህ የፈለኩት ከኋላ የተለጠፈው ባንዲራ አንዱ ኤርትራ ይመስለኛል። ስለዚህ ጥያቄ የለኝም። ስለ ሁለቱ ባንዲራ ግን ጥያቄ አለኝ። ማለት አንደኛው ልሙጡ አልገባኝም። ያኛው የትግራይ ነው ተብሎ ይታሰባል። ያን እውቅና ከሰጠ ደግሞ በተለይ ልሙጡ ይወክለዋል ብለህ የሰቀልከው እንትን የሚለው አለ ይመስለኛል። ማለት ይገልጸዋል ብለህ ያሰብከው አለ ይመስለኛልና ይሄን እንድታስረዳኝ ብዬ ነው። ወላሚና የፋኖ ነው ፋኖ ይሄን ይዞ አይደለም የሚታገለው የፋኖ ባንዲራ ነው ፋኖቹ አላያቸውም ፋኖቹ ይሄንን ነው መለያቸው ለዛ ነው መለስኩልህ ሚውትን ዘግተሃል አንተን ሚውት አድርገህ ራስህ ጫጫታው ነው ቢኒ ዘጋውት ያንተ ድምጽ እንዳለበት ያ በቃ የፋኖ ነው ከመለስኩልህ አይደል ሌላ ጥያቄ ከሌለ ኦኬ በቃ ጀስት እኔ ሐሳብ ያለህ መስሎኝ ያስገባውክ እሺ ቴንኪው ከጨረስክ እሺ ሌላ ሰው እናስገባ እሺ ታፕታፕ ኮፒ ሊንክ አድርጉና ሌሎቻችሁ እናስገባችሁ እሺ መግባት የምትፈልጉ እስቲ አንዳንድ ቁጥር አሳየኝ የሚናገረው ነገር ጋር በጣም የሚስማማ አንድ ነገር የምናገረው ምን አለ መሰለ ጀነራል አሳምነው ጸጌ አንድ ጊዜ የሞተበት አካባቢ ብዙዎች ነበር የሚጠሉት የዛሬን አርገውና ያኔ በዚህ ትግራይ ጦርነት ሊነሳ አካባቢ ኢትዮጵያውነት ይሄ አረንጓዴና ቢጫ ቀይ የሚባለው ሰንደቅ ዓላማ የሚያምረውና ውበት የሚኖረው ትግራይ ክልል ነው ትግራይ ውስጥ ነው ብሎ በመናገሩ በጣም የጠሉት ብዙዎች ነበሩ ታውቃለህ የራሱ ልጆች እንኳን ራሱ ብቻ ባይዘው እዚህ ሚዲያ ላይ መተህ በፖለቲካ ትግራይ ላይ የሆነ ጥሩ የሆነ ክልክ እንዳንታውን የትግራይ ህዝብ ለምን ይበደላል ቲፒኤልኤፍ አጋሜ ቅማላም ምናምን እንደዛ ማአት ነው እና ይሄ በቃ ማስወገድ አለባችሁ ባካችሁ ይሄ አቋርጡ እሺ ቴንኪው ገመቹ አቶ ገመቹ እሺ አመሰግናለሁ ኤርመንድ ስለሰጠኝ እድል ውይይቱ ምንድነው ማለት በትግራይ ጦርነት ላይ ያው አብዛኛው ህዋት ብሎ ሲጠቃና ሲል የነበረው የትግራይ ተወላጅ ይህ ምንም የሚካድ ሀቅ አይደለም ነገር ግን ምንድነው መሰለህ ይህን ነገር አጃምለን ባንመለከተው ምክንያቱም በዛ በኩልም ያው ተገደሉ ጄኖሳይድ ተፈጸመብኝ ሌላ ምንም ደግሞ ድምጽ አለው እንትንን ታስተካክል ማይክ ጫጫታ አለው ፕሊዝ ኦኬ እሺ አንድ ሰው ይለፈኝና እሺ ሴቪው ከላይ ቀጥል ሰላም ታድራችሁ እንደተረፈዳችሁ ነው የሚባለው እኔ እንኳን አሁን ቹቹ ሲናገር ሰምቻው ማለት ጥላቻ በትግራይ ህዝብ ላይ ወይም በሰሜኑ በኩል ከአማራ አሁን ፋኖ የሚንቀሳቀስበት አካባቢ ትግራይን ወይም በታሪክም ወይም በሆነ ምክንያት ሊጠላ ይጠላል ወይም የራሱ አስተያየት ነው እሱ በጣም ስህተት ነው ለአማራ ህዝብ ለትግራይ ህዝብ ጥላቻ የለውም እንደጋ ደግሞ ምንድነው ባለፈው ጦርነት የአማራ ህዝብ ወይም እንደ ኤሊት ለምን ከትግራይ ላይ እንደዛ የሆነው ካልክ እንደ አማራ እኔ እንደ አማራ በአማራ ላይ ያሁን የከፈልነው ምን ከፍለው አለ መስዋዕትነት ቲፒኤልኤፍ ወይም ህወሓት በዛ በ67ዎቹ ወይም 69 ያወጣው ማኒፌስቶ ወይም ምክንያት ሊሆን ይችላል በአንድም በሌላ መልኩና እንጂ የትግራይ ህዝብ የአማራ ህዝብ እንደውም እንደ ግራጁ ወይም እንደ ቀኝ እጁ አይቶ የሚያየው ምክንያቱም በጣም ለሚቀርበኝ እሱ ነው ብሎ ያስባል እንደ ህዝብ ማለት ነውና ግን የአማራ ህዝብ ጥላቻ ያመጣበት ምክንያቱ እሱ ነው ብዬ ነው በቃ ለዚህ ህገ መንግስት ወይም በሌላ አካባቢ እንዲሰቃይ የአማራ ስቲል እስካሁን መስዋዕትነት እየከፈለ ያለው መነሻው ያው ከአካባቢ በመጡ ኢሊቶች ነው ብሎ ስለሚያምን ነው እንጂ እንደ ህዝብ የአማራ ህዝብ ጥላቻ ያለበትም ብዬ ነው ማስበው ደሞ ወንድሜ ኤር 360 ያለው ምንድነው ምናልባት የኤርትራና የትግራይ ህዝብ ተጨፍጭፏል በኃይለ ሥላሴ ምናምን ይላል ተሰቃይቷል የአማራ ህዝብ የዛኔ እንዴት ነበረ ነው በዛን ሰዓት የአማራ ህዝብ እንዴት ነበረ
ከትግራይ ህዝብ ምንድነው ልዩነት ያገኘው? በጣም ዋር ክሪሚናል ሰርተዋል ብለዋል። የኢትዮጵያ ፌዴራላዊ መንግስት እንደዚሁ የጦር ወንጀል ሰርተዋል ብለዋል። የአማራ ኃይሎችንም እንደዛ ብለው ግን አራተኛ ካታጎሪ ላይ ሴቭ አዲስ ወንድሜ የኢትዮጵያ ፌዴራላዊ መንግስት ያላደረገው የኤርትራ መንግስት ያላደረገው ብሔር ብሔረሰቦች ያላደረጉትን ለአማራ ኃይል ብቻ የሰጡት አንድ ወንጀል አለ። ስሙ ምን መሰለ? ክራይም አጌንስት ሂውማኒቲ። ክራይም አጌንስት ሂውማኒቲ የሚል ወንጀልን አማራ ብቻ ነው የፈጸመው፣ የአማራ ኃይል የሚባል ዋይ ለምን ይመስልሃል? እስቲ መልስልኝ። በትግራይ ላይ ያው የተሰራውን ሁላችንም እናውቃለን። በነገራችን ላይ ጦርነቱ የተካሄደው ሞር አማራ ክልል ላይ ነው። አንተም ታውቃለህ፣ ሁላችንም እናውቃለን። ያ ምንም ክራይም ተፈጽሟል የሚለው ነገር ሊካሄድ አይችልም በአንድ በሌላ መልኩ። ግን ይሄ የአማራ ለይቶ ለአማራ የተሰጠው የአማራ ኃይሎች ወደ ትግራይ አልገቡም። ኦልሬዲ የኔ ነው፣ በታሪክ አጋጣሚ የኔ ነው መሬት ነው ወይም የኔ አካል ነው በሚሉት አካባቢ ተንቀሳቅሰው ሊሆን ይችላል እንጂ ሞር ትግራይ ውስጥ ገብቷል ብዬ አላምንም። ግን በሰው ላይ ያው ወንጀል ተፈጽሟል ያልተማረቡት ላይ የጦር ወንጀል ተዘርዝሯል፣ መፈናቀል ተዘርዝሯል። ክራይም አጌንስት ሂውማኒቲ በሰብአዊነት ላይ የተቃጣ ወንጀል ግን የአማራ ኃይሎች ናቸው ትግሬዎች ላይ ፈጸሙ ብለው የዘገቡት how did it happen? እንዴት ያ ሆነ ነው። አሁን እዚህ ጋር ብትከደው ጥቅም የለውም። አንተ ቅርታቾች በጣም አንድ ይቅርታ እኮ የተከዚው ኃይል ነው የፈጸመው እኮ ገብቷል። ያን ተደራጀው አይደለም መካድ ምናምን ሳይሆን እሱ እንዳንወጣ ቆይ አንዴ አቶ ገመቹ ያልከው ወደ አንተ ልምጣ። እሺ ገመቹ ቀጥል። ፈጸመው የተከዚው አይደለ? በተከዚው ነው ወደ እንትኑ ነው ወደ ተነሳንበት የገባው ወደ ተነሳንበት ሀሳብ። እሺ ይሰማል አሁን? አዎ እኔ የአማራና የትግራይ ህዝብ ይጠላላል ብዬ አላስብም። ፖለቲከኛው የአብይ አማሮችን የትግሬ አብዮች እነሱ ናቸው የሚጠላሉት ለፖለቲካ እንትን ግብአት እንዲሆናቸው እንጂ ትክክለኛ የሆነው ማህበረሰብ ቢጠላላማ እስካሁን ድረስ የሚመኖርም የምንም እንትን የለውም ነበር። ካፓሲቲው የጠበበ ነበር የሚሆነው። ግን በታሪክም በምንም ግን አሁን ምንድነው እንደዚህ በሬ ሲሄድ ዕቃ ወርቅልኛል ብሎ የሚከተል ይሄ የሰሊጣቢያን ወይ የሰሊጥ እንትንና በጌታቸው ረዳ በኩል ደግሞ ያለው የአንዳንድ ብቻ እንትን ነው። ይሄ ዞሮ ብቻ የብልጽግና አማሮችና የብልጽግና ትግሬዎች ናቸው እንትኑንም የተቆጣጠሩት ሚዲያውንም የተቆጣጠሩት የሚያጋጩትም የሚያላትም ተጋሮች የብልጽግና ተጋሩ አስተካክል። ኦኬ የብልጽግና ተጋሮችና የብልጽግና አማሮች እነሱ ናቸው እንጂ ሌላ በተረፈ ህዝቡ ላይ እንትን የለም። ወደ ፖለቲካው ደግሞ ሐሳብ መስጠት የምፈልገው ምንድነው? አዎ በእርግጥ በቀደሙት 27 ዓመታት ልማትም ትልልቅ ልማቶችም ነበሩ። አማራ እንደ አማራ ተከብሮ የሚኖር ነበረ በጠቅላይ ሚኒስትር መለስ ዜናዊ ሰዓት። በዛም ደግሞ አንዳንድ ደግሞ ችግሮች ተፈጽመዋል ማለት በምክር ቤት ደረጃ 2 ሚሊዮን ጠፋ ምናምን። ይሄኛው አሁን እኔ ባለኝ ጠባብ እውቀት ይህንን ነገር ወይ አስረድቶ ማጥራት ገብቷል። አሁን እንደኔ አይነት መሀይም አይነት ልክ ሲሰማ ወይ እንደሌላ አይነት እንትን ሲል እዛ ላይ እጅ መጠቆም ምናምን ነገር በጣም እንትን ይላል። ምንድነው እዛ ህዝብ ላይ እጅን ጠቁሞ በቃ ይሄ እኮ እንደዚህ አድርጎኝ እኛና እነሱ የሚል የፋሺዝም አይነት እንትን በዛም ትርክት ነው ያውላ ሰው ሊጨፈጨፍ የቻለው ከሚኖሩበት ከሚሰሩበት ከምናምን ነገር የጸዳሉት የትግራይ ተወላጆች ይሄ ትርክትም ስላለ ነው። እና ትርክት በጣም የሚያጸዳ ምናምን ነገር ዲባንክ የሚያደርግ በትግራይ በኩል በተጋሩ በኩል ይሄ ምጥረት አለ። ነገር ግን የአማራውን ችግር ደግሞ ምንድን ነው ተብሎ ሞር ደግሞ ይመስለኛል እኔ በጎጥ ምናምን መከፋፈል ሰው የጎንደር ፖለቲካ ትንሽ እዛ ጋ ነው። ይሄ አሁን ዞሮ የስበት ኃይሉ የት ነው የሚመጣው? ወልቃይትና ጎንደርና ትግራይ ላይ ነው የሚመጣው ዞሮ
እና ይሄን ነገር ቢያንስ እንኳን መስማማት እንኳን ባይቻል እንዴት ነው ባለ መስማማት በሂደር እኮ ሌላ ትውልድ እኮ የሚፈታው እኮ አለ አይደል? ግዴታ እኮ እዚህ ጋር ያለው ትውልድ ብቻ አይደለም እኮ አንድ ስቴፕ እንዴት ነው መነጋገር የሚችሉትን ነገር እዛ ላይ ቢሰራ ኤድመንድ በጣም አድናቂ ነኝ። ቴንኪው እድሉ ስለሰጠኝ አመሰግናለሁ። ኦኬ ባላገር ነው ምናምን የሚለው ቀጥል። ባላገር ኤድሞንድ እዚህ ጋር አንድ የሆነ ነገር እንዲጠራ ላንተ ጠይቀህ ኤድሞንድ እዚህ ላይ አንድ ትንሽ እንትን ለመስጠት ነው የገባሁት። መጀመሪያ ነገር አማራ ማን ነው? አሁን ለምሳሌ በኤርትራ ጊዜም ቢሆን በደርግ ጊዜ እዛ የዘመተው ወይም ትግራይ ላይ የዘመተው እነ ብርሃኑ ጁላ ናቸው እኮ ገብቷቸዋል። እዛ አሁን ከተጨፈጨፈ የብርሃኑ ብዙዎቹ አሁን የተማረኩት በኤርትራም በምንም አሁን ስልጣን ላይ ያሉ ሰዎች ናቸው። ግን አዚፍ አማራ እንደሆኑ ነበር ከዚህ ቀደም የሚገለጸው ማለት ነው። ኤርትራ ላይ ውስጥ ሁላ ለተደረገው ጄኖሳይድም ይሁን ግድያም ትግራይም ላይ በአማራ ስም ነው፣ ግን አማሮች አይደለም። አሁን ቹቹም ራሱ እኮ አማራ ነኝ ሲል ነበር፣ ግን አማራን ደግሞ አኪዩዝ ያደርጋል። ዩሲ በአማራ ካቴጎራይ ውስጥ የተሰለፉ ኃይሎች ትክክለኞች አማሮችን የሚወክሉ አይደሉም። ለተሰሩ ወንጀሎች ሁሉ አማራ ተጠያቂ ሊሆን አይችልም። ሌላው ምንድነው? አማራ ከደርግ ጊዜ ጀምሮ ግሪፍነስ ግፍ የተፈጸመበት ነው። መሳሪያውን፣ ቤቱን፣ ሁሉን ነገር የተቀማ የተገደለ በኢህአፓ ውስጥ አሁን ብዙ ፓርቲስፔት ያደረገው የአማራ ህዝብ ነው የተገደለው። ግን አዚፍ አማራ እንደገደለ አድርገን ያንን መውሰድ አስፈላጊ አይደለም። ሌላው ምንድነው? በቲፒኤልኤፍንና የፖለቲካ ኃይሎችንና ህዝቦችን መለየት አለብን። ለምሳሌ በህወሓት ጊዜ 3 ኃይሎች ነበሩ፣ ቲፒኤልኤፍ፣ ብአዴን እና የኦሮሞ ህዝብ ነበሩ። እነዚህ አሁን ኦሮሞ ላይም ለተፈጸመው ግፍ እነዚህ እኮ ወንጀለኞች አሁን ወንጀል የሚፈጽሙ ሰዎች ስልጣን ላይ የነበሩ ሰዎች ናቸው። ገብቷቸዋል። ስለዚህ ቲፒኤልኤፍ ኦርኮርስ እዛ ውስጥ ዋና ኃይል ነበረ። ለምሳሌ እንውሰዳውን አማራ ላይ የተወሰነውን እስቲ እንደ አማራ አሁን ለምሳሌ ከጎንደር መሬት ላይ ወልቃይትን፣ ከወሎ መሬት ላይ ራያን፣ ከጎጃም መሬት ላይ መተከልን፣ ከሸዋ መሬት ላይ ነደራ ብዙ አካባቢዎችን እንደዚሁም ደግሞ ብዙ አማራ ሊኖርበት የሚችለውን አዲስ አበባን ሁላ እንዲያጣ ያደረገው ማን ነው? ያንን ነገር አርቅቆ ምን ብሎ የወሰነው ቲፒኤልኤፍ እኮ ነው። እና የአማራ ህዝብ ቲፒኤልኤፍን ቢጠላው ኢት ኢዝ ኖት እንትን አይደለም፣ ቫልዩ አለው። ደግሞ ለተወሰ ባዴንን እኮ ባላገር ከይቅርታ ጋር ለጥያቄ አብረን እንድትሄድበት ባላገር ሆልድ ኦን አብረን እንድትሄድበት ባዴንን አማራ እንደሚጠላው አማራ ባላገር ቲፒኤልኤፍን ይጠላል የትግራይ ህዝብ ነው። ባላገር የፖለቲካ ኃይሎችን አማራውን ይሰማሃል? ጥያቄ ለውይይት ባላገር ነው የሚጠላው ለውይይት ነው። ባላገር ይሰማሃል? ጥያቄ መጠይቅ። ለምሳሌ ከጎንደር ላይ መሬት ተወሰደ ያልከው አማራ የሚባል መሬት የነበረው ከ1991 እንደ አውሮፓውያን አቆጣጠር በፊት እስቲ ከነበረ ከጎንደር ወሰደ አንድ ነገር ነው። ከአማራ ወሰደ ስትል ጎንደር አማራ ነው እንዴ? በምንድን ነው አማራ ያልከው? እስቲ ነገር አይ ዶንት ኖ ዩ ቴል ሚ ኢትዮጵያ ውስጥ አማራ እስቲ አማራን ዲፋይን አድርግ። what is አማራ ላንተ? ዲፋይን አድርግ። I'm asking you ዲፋይን አድርግ። አማራ ማን ነው ላንተ? ምንድነው አማራነት? ይሄንን አማራ ብሎ እንኳን አማራ ብሎ አይደለም ቲፒኤልኤፍ እንኳን አምኖ የሰጠው እኮ ነው። ምንም ኦልሬዲ እሱ ፖለቲካ ነው። ቲፒኤልኤፍ ፖለቲካ ግን ለአንተ አማራነት ምንድን ነው? በምን ነው የምትገልጸው? ፊቸሮቹ፣ አትሪቢዩቶቹ ወይም ደግሞ ፓራሜትሮቹ የአማራነት ምንድን ናቸው? እስቲ አሁን እኮ እየተገለጸ ነው የአማራ ፓራሜትር። ለምሳሌ አሁን ጎንደር አሁን የፋኖ ትግልና አሁን አማራ ወደ ብሔርተኝነት የመጣው መቼ ነው? ቅርብ ጊዜ እኮ ነው። 2 ዓመት 3 ዓመት ነው። ወደ የአማራ የምታወራው ሌላ። ለማንኛውም አማራ የሚባል እኛ የምናውቀው በታሪክ አልነበረም። ክፍለ ሀገሮች ነው የነበሩት። አንተ አይደለም ሰጪ፣ ግን አማራ ነኝ ብሎ እየታገለ ነው። ስለዚህ በዛን ጊዜ ጎንደር አማራ አይደለም ብትል መሳቂያ ነው የምትሆነው። ሸዋ ውስጥ ሰሜን ሸዋ አካባቢ አማራ አይደለም ብትል ለምን ታዲያ አሁን በአማራነት ተደራጀ? የሌለ ነገር አለ በውስጡም ግን
ያ ህዝብ ኢትዮጵያዊ ነህ ብሎ ስለሚያምን ነው። በቃ ኦልሬዲ አሁን እኮ አማራን ኢትዮጵያዊ ምናምን እያልክ የምታጭበረብርበት ነገር የለም። ጭጫ ዲፋይን ማድረግ አልቻልክም እኮ አማራነትን ዲፋይን አላረክም እኮ አንተ። ጥያቄ ነበር፣ ቀላል ጥያቄ ነበር የጠየቅኩ። አማራ አይደላችሁም ልትል እኮ አሁንም አንተ አማራ አይደላችሁም ልትል ነው። እኔ የምለውን ተውና አንተ አማራነትን ዲፋይን አድርግ። በቃ ጀስት ሲምፕል ኩዌስችን። አማራነት ይኸውልህ ቋንቋው፣ ባህል ገብቶሃል? የአሰፋፈር ሁኔታ፣ የአካባቢ አሰፋፈር ሁኔታ፣ ጂኦግራፊያዊ ሁኔታዎች ናቸው እንጂ ቋንቋ አይደለም። አማራነት አሁን አማራ ተብሎ ቋንቋ ቢሆን አንተም ልትገባ ነው። ገብቶሃል? ብዙ ብርሃኑ ጁላም እኮ ይገባ ነው። ገብቶሃል? ግን ያ አማራነት እንተናም እኮ አሁን ማነው ኤድመንዶም አሁን አማርኛ ይችላል ከማንኛችንም በላይ። ያ ብቻ አይደለም መስፈርቱ። ገባ? ምንድነው ሌላ መስፈርቱ? ብዙ ነገሮች አሉ። አሁን በዛ ስነ ልቦና አሁን ጎንደር፣ ጎጃም፣ ሸዋም